ሉሃና እጇን ለመስጠት ወደ ፖሊስ ጣቢያ እየሄደች ነበረ። ለአድናን ደብዳቤ ጽፋለት ነበረ የሄደችው ና አድናን ደግሞ ያዛት ማለት ነው። መሆን የለበትም እጅሽን አሰጭን በማለት እና ውዶች እንዴት ናቸው ያሉ? አልሐምዱሊላህ። ዛሬ ሉሃና ክፍል 62 ይዤ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ ማለት ነው። እንግዲህ ሉሃና እኔ ሄጄ መስጠት አለብኝ ስልቀቀኝ ምናምን እያለች እየጮኸች እያለ አድናን ተሸክሞ አመጣት ማለት ነው። እንደዛ እያለች ሜራ ሰማች። እንዴ አንቺ ደግሞ ለምንድነው እጅሽን የምትሰጪው? ምን አርግሽው ነው? ምን አርግሽ ነው? ሮቤል የት ነው እያለች እንግዲህ ሜራ እየጠየቀች ነበረ። እነሱም አናቅም ብለዋት ወጥታ ስትሄድ መንገድ ላይ ጠርሙስ ተጥሎ አገኘች ማለት ነው። በደም የነካው ጠርሙስ። እንዴ ይሄ ጠርሙስ የኛ ቤት አይደል እንዴ? እንዴት ነው እዚህ ሊሆን ሊመጣ የቻለው? ምን ተደርጎ ምን ተፈጥሮ ነው ብላ ሜራ እንግዲህ ማሰብ ጀመረች። የሮቤል ደም ነው እንዴ ያለች ጠርሙሱን ይዛ ተመልሳ ገብታ አድናንን ይሄ ምንድን ነው? ይሄ ደም የማን ነው? ምን ተፈጥሮ ነው እያለች እየጠየቀች ነበረ። ሉሃና እንግዲህ ስታይ ጠርሙሱን ማልቀስ ጀመረች። ሜራ ተጠራጠረች ማለት ነው። ሉሃና አንቺ ለምንድን ነው የምታለቅሽው? ይሄ ጠርሙስ ምንድን ነው? የማን ደም ነው? ሮቤልን ምን አድርጋችሁት ነው እያለች መጠየቅ ጀመረች ማለት ነው። መጠየቅ ጀመረች ሜራ። አድናንም አንቺ ምን አገባሽ? ውጭ ብዬሻለሁኝ አይደል እንደ ከዚህ ውጭ እያለ እሱም የገፈተረ አስወጣት። አድናን ውጭ እያላት ነበረ። እኔ ወየትም አልወጣም፣ እኔ እኮ ሮቤል ያለበትን ማወቅ እፈልጋለሁኝ፣ አድናን የምፈልገው ሮቤልን ነው እያለች ነበረ። አልወጣም ከዚህ ከቤት ደግሞ አድናን እንግዲህ ሊመታት ሞከረ፣ ብዙ ታገለ። እሷ ግን እምቢ አለች። ሮቤልን ሳላገኝ አልወጣም አለች ሜራ። ሮቤል የት ነው ያለው? አድራሻውን ንገሩኝ እያለች እንግዲህ ሜራ አፋጣለች ማለት ነው የሮቤልን አድራሻ ለማወቅ። አላቅም ስለ ሮቤል 10 ጊዜ አትጠይቅኝ፣ ምንም አላቅም ብዬሻለሁ እያለት ነበረ እንግዲህ አድናን። ሉሃና የት ልትሄድ ነበረ? ለምንድን ነው የምትጨቃጨቁት እያለችው ነበረ። ሉሃና ሳራን ፍለጋ ልትሄድ ነበረ አላት። ነው የምትሄዱት እያለችው ነበረ ሜራ። ፖሊስ ጣቢያ ነው የምንሄደው ስትል፣ እንዴ ይህን ያህል ጊዜ በትዕግስት እየጠበቃችሁ አልነበር እንዴ? እንዴት ዛሬ ፖሊስ ጣቢያ ለመሄድ አስባችሁ እያለች ነበረ ሜራ። አሁን ፖሊስ ጣቢያ ለሄድ ማለትሽ ተገቢ ነው እያለች ነበረ ሜራ። ለምን ለራሷ ፈርሳ እና ለሮቤል ፈርሳ ነው እንጂ ለሌላው ብላ አይደለም። ከአሁን ድረስ ድብብቆሹ በጣም ስለሰለቻት ከአሁን የመጨረሻ ነው እያላት ነበረ አድናን ለሜራ። አድናን በቃ ምንም እንዳልተፈጠረ ነው እየሆነ ያለው። ሉሃና ናት አሁን እየተጨናነቀች ያለችው። አድናን ግን ሁሉንም ነገር ምንም ነገር እንዳልተፈጠረ ነው ያደረገ ያለው። ተረጋጊ እንጂ ሉሃና ምን ሆነች ነው? ለምንድን ነው ፖሊስ ጣቢያ የምትሄጂው? እስካሁን ድረስ ቆይተሻል፣ ረጋ ብትይ ጥሩ ነው እያለች እንግዲህ ሜራ ማለት ጀመረች። አትሄጂ፣ ለፖሊስ አታመልክች ነው የምታያት እያለ ነበር አድናን። አይ እንደዛ ሳይሆን ባትሄድ ጥሩ ነው፣ እኛም ለሳራ እንጸልይላታለን እያለቻን ነበረ ሜራ ማለት ነው ለሉሃና። አሁን ቀጥ ብለሽ ውጭ ከዚህ ጸሎቱን ደግሞ ለራስሽ ጸልይ፣ ከኔና አንቺ ደግሞ ያጨረስነው አለ እያላት ነበር አድናን ሜራ። እኔ ሮቤልን ካገኘሁ ላልመለስ እሄዳለሁኝ፣ የት ነው ያለው ሮቤል እያለች ነበረ ሜራ። ሮቤልን እዛው ፈልጊ እያላት ነበር አድናን። እንግዲህ ሜራ ሮቤልን ካላገኘሁ አልወጣም፣ አልሄድም፣ የፈለግከውን አድርገኝ ብላ አልወጣችም ማለት ነው ከቤት። አድናን ደግሞ ያው ሮቤል ሞቷል፣ ምንም ቢሆን ወንድሜ ነው ምናምን እያለ ተጸጸተ፣ እያለቀሰ ነበረ እንግዲህ ጥሩ ጊዜ የነበራቸውን እንትን እያስታወሰ ነበር አድናን። ምን ሲለው እንደነበረ ለሮቤል መልካም እንደነበረ አሁን እንደተቀየረ ሳይሆን ማለት ነው። እኔ በጣም ነው የምወድህ፣ ግን አንድ ገድለህ አንተነ ያስገደድከኝ፣ አንተነ የተቀየርከው ምናምን እያለ እንግዲህ አድናን በጣም ተጸጽቶ እያለቀሰ ነበር። እንግዲህ ካለቀሰ በኋላ አድናን አንተ ጠንካራ መሆን አለብህ፣ ሉሃናን ማጣት የለብህም እያለ በራሱ መልሶ ተመለሰ ማለት ነው ወደ ራሱ። ወንድም እንደሆነ የዘራውና ያጨደው እሱም ጥፋተኛ ስለሆነ ነው። ስለዚህ ጠንካራ መሆን አለብህ እያለ ለራሱ እየተጽናና ነበር። አንተ በራስህ አይደለም ክፉ የሆንከው በራሱ ስራ ነው እያለ እንግዲህ ሜራ ወደ አድናን ክላስ ገብታ ቀስ ብላ እያደባች ሮቤልን እየፈለገች ነበረ። አድናን ደግሞ መጥቶ ከኋላ አነቃት ማለት ነው። በጣም የደነገጠችው እንግዲህ ሜራን እየጠየቃ ነበር። ምን ልታረጊ ነው እዚህ ክላስ የገባሽው ያላት ነበረ። እኔ ሮቤልን በጣም ነው የምወደው፣ በጣም ነው እፈልገዋለሁ እያለች ነበረ ሜራ። ያለሽ አንቺ ሴትዮ እዚህ ክላስ መልሰሽ እንዳትገቢ፣ ድጋሚ ገብተሽ ባይሽ
ማለት እዚህ ክፍል ምን ደብቃችኋል እያለች ነበረ ሜራ። ምንድነው እንዳልገባ የምትፈልገው እያለችው ነበር። ሁሉም ሰው ድብብቆሽ ነው የሚወደው እያላት ነበር አድናን። እና ምንም ነገር መፈራ የለም እያልክ ነው አድናን እያለችው ነበር። እንደ እናንተ ወንጀለኛ በሆን ፈራ ነበር ግን አልፈራም እያላት ነው እንግዲህ አድናን። ምን አረግን እያለችው ነበር። እናንተ ነፍሰ ገዳይ ናችሁ፣ ሳራን ገድላችሁ የቀበራችሁ እያላት ነበር አድናን። እኔ ሳራን መግደልም ሆነ መቅበር ውስጥ እኔ ምንም ነገር የለሁበትም እያለች ነበረ ሜራ። ሁሌም ቢሆን ሌባ ሲዘርፍ ይስማማል፣ ሲካፈሉ ይጣላሉ እንደሚባለው እያለ ነበረ አድናን። እሱ ቪዲዮ ስለ ሳራ አልነበረም ሳራ መሞቷን እንጂ መገደሏን አላውቅም እያለች ነበረ። ጭራሽ እየካደች ነው ሜራ። ታውቂያለሽ በምን እንደሞተች እያላት ነበረ። አላውቅም እያለች ነው ሜራ። ታውቂያለሽ እኔ ካወቅኩ ለምን እደብቃለሁ ስትለው የምትደብቅኝማ ራስሽም ነፍሰ ገዳይ ስለሆንሽ ነው እያላት ነበረ። ራስሽን ለማዳን ስትይ ትደብቅኛለሽ፣ በቃ ይሄ ነው እውነቱ እያለ እንግዲህ አድናንም እየነገራን ነበረ። ሜራ እንግዲህ ሮቤልን ለማዳን ነው ሁሉ የምታረገው። ስተሃል እኔ በፍጹም ሳራን አልገደልኳትም እያለች ነበረ። እና ሮቤል ነው የገደላት እያለ ነበረ አድናን። በማን ትእዛዝ? በአንቺ ትእዛዝ ነው የገደላት እያለች ነው ያላን ነበረ። እኔ ምንም አላልኩም እያለች ነው ሜራ። እንግዲህ የዋሸች ነው። እኔ ምንም ማቀው ጉዳይ የለም ሳራ መሞቷን ብቻ ነው እያለች ነበረ ሜራ። ማንኝ ውስጥ ለውስጥ እየቆፈርኩልሽ ያለው ጉድጓድ በጣም ረዥም ነው እያላት ነበር አድናን። መውደቅሽ ላይ ቀራት ታድከኝ፣ እውነቱን ብነግርኝ ይሻልሻል እያላት እንግዲህ ሜራ እምቢ አለች። አድናን ሮቤል የት ነው እያለችው ነበር። እሱም የት ነው ሮቤል ሜራ እያላት እንግዲህ ሙድ የያዘባት ነው። አሁን ቀጥ ብለሽ ውጭ የሰረቀው አብሮ እየፈለገ ስለሆነ ነው ሌባው ያልታወቀው እያላት ነበረ። እዚጋ ጭራሽ ማረፍ ፈልጋለሁ አላለችም መኝታ ክላስ። አድናንም አይሆንም አላት። በጣም ነው ሂጂሽ ሌላ ቦታ ሌላ ክላስ ማረፍ ትችያለሽ ሲላት አልወጣም ከዚህ ክላስ፣ ይሄ እኮ መኝታ ክላስ ነበረ እያለች ነበረ። ያ ነበር ድሮ ቀረ እያላት ነበረ አድና። ቆይ ምን ሆኖ ነው እዚህ ቤት ውስጥማ የሆነ ነገር አለ ብላ መጠራጠር ጀመረች ማለት ነው ሜራ። እንግዲህ ሮቤልን እንትን ሬሳውን እንጣል እያለት ነበረ ሉሃናን። አሁንማ እኮ ሜራዝ ነው የምታድረው፣ ነገ እንደምንም ብለን እሷን አስወጥተን ይሻላል እንጂ እያለች ነበረ። ዛሬ ካለፈ ሽታ ምናምን ሊያመጣ ይችላል እያለ ነበረ አድናን። ልክ ሮቤል ሳራን ገድሎ እንዳያደረገው ነው አሁን እየሆነ ያለው አድናን። ዛሬ ይደር እያለችው ነበረ ሉሃና። አይ እሷ ተኝታለች፣ በፍጹም ዛሬ ማደር የለበትም እያለ ነው እንግዲህ ሜራ። ታያቸዋለ ብዬ ነው የፈራሁት እኔ በሩን ስለቆለፍኩባት ነው መሰለኝ እዛ ክላስ ለመግባት በጣም ጉጉት አላት እያለ ነበር አድናን። እሷም እኔንም ለማወጣጣት በጣም ሞክራለች እያለችው ነበረ ሉሃና። አይኗን በጣም ጥላለች። ምን እንደምናደርግ ደግሞ እኔም ግራ ገብቶኛል አላቅም እያለች ነበረ ሉሃና። በጣም ሙጭጭ አለች። እኔ በቀላሉ ልፋታታለሁ ብዬ ነበረ፣ በጣም ነው የሚከብደው እያለ ነበር አድናን። በምን ቋንቋ ልናሳምናት እንደምንችል እኔ ግራ ገብቶኛል እያለች ነበረ ሉሃና። የግድ የሆነ ነገር ማሰብ አለብን እያለ ነው አድናን። እናደርግን እኮ ምንም አላውቅም ግራ ገብቶኛል እያለች ነው ሉሃና። አሁን እንግዲህ መርፌውን ለራሱ እንዴት ሊሆን እንደምንወጋ አላውቅም እያለች ነበረ ሉሃና። ሬሳ ማድረቂያ ሊወጉት ነው መሰለኝ። ልክ ሮቤል ሳራንም እንደዚህ ነበር ያደረገው፣ ገድሎ ደብቆ ከዛ ሜራ ጋር ተባብረው ነበረ ያስወጡት ሬሳውን ማለት ነው። አሁን ደግሞ እኔ እንጃ ሮቤል ግን የሚሞት አይመስለኝም። ሮቤል የሚሄድን ነው የሚመስለኝ። ሮቤል ከሞተ ድራማ ያስጠላል። ሲጀመር ሮቤል ተነስቶ የእጁ ማገኘት አለበት፣ ሜራና ሮቤል በአንድ ማለት ነው። እሱ መርፌውን ችግር የለውም ሜራ በማትኖር ሰዓት አዘናጋች ይወጋዋለሁ እያለ ነው እንግዲህ አድናን ለሉሃና ብሎ በጣም ጠንካራ እየሆነ ነው። ሉሃና እሱ ካላጠናከራት እሷ ራሷን ስለምሄዳ ለፖሊስ ስለምትሰጥ ማለት ነው። እንደዛ እንዳይሆን እየሞከረ ነው እንግዲህ። ወንድሙ ቢሆንም የሞተው አዝኗል፣ ግን እሱ ደግሞ ካዘነ ሉሃናን ስለሚያጣ ማለት ነው። ግን መርፌውን ስወጋ በጣም ጥንቃቄ ማድረግ አለብህ እያለች ነው ሉሃና። እጠነቀቃለሁ እያላት ነበረ። አውቃለሁ ግን በጣም ይቅርታ፣ በጣም በብዙ ነገር ሆነ የጎዳሁ እያለችው ነበረ ሉሃና። እኮ እንደዚህ ችግር ላይ ከወደቅሽው ለእኔ ብለሽ ነው እኮ እያላት ነበረ። እሷ ባደርስለት እኮ ሉሃና ባደርስ ሮቤል ገሎት ነበር አድናንን። ከኋላ መተባት መተው ሮቤል አድናን ነበር የሚሞተው እና እሷም ችግር ላይ አትወድቅም ነበር። አንቺ ያንን ነገር ባታደርጊ ኖሮ እኔ በህይወት እዛ አልኖርም ነበር እያለ ነው አድናን። ሉሃናም መጸጸት ጀመረች። እኔ ሌላ መንገድ መፈለግ ነበረብኝ፣ እንደዚህ ማድረግ የለብኝም ነበር እያለችው ነበረ እንግዲህ ለአድናን።